መቀራረባችንና መወያየታችን ለምንረበሸው አንደኛ እርግጠኛ ነበረ። በቃ ሁሌ የሚኩራራበት ነገር የማፍረስ ችሎታዬ ሁሉ ነገር ማፍረስ ይችላል ብሏል። ብዙ ነገር አፍርሷል። የፈረሰ ግን ተመልሶ እንደሚገነባ አላወቀም። እና ሰዎች ወደንቱስ መግባት አልፈልግም እንጂ ብሔርና ብሔሮችን ብቻ ግለሰቦችን በሙሉ ማቆራረጥ የቻለ ሰው ስለሆነ ሰዎች ተመልሰው ይሰባሰባሉ፣ ይወያያሉ፣ ይስማማሉ አልገመተም። ምክንያቱም እሱ ስልጣን ላይ የሚቆየው እሱ በጥፋቱ መቀጠል የሚችለው በሀገርን በማዳን ህዝብን በማዳን የሱን ጥፋት ለመቋቋም የተለያዩ ኃይሎች መሰባሰብና መወያየት ሲችሉ ያ ይቻላል ብሎ አላሰበም። ዱብዳ ሆነበት። ከተለያየ ብሔር ከተለያየ ፖለቲካ አመለካከት የተለያየ የኋላ ታሪክ ያላቸው ሰዎች ሲሰባሰቡ that the beginning of an end የአብይ መጨረሻ መጀመሪያው ያ ነው። ለዛ ነው በጣም ተርበትብቶ ያን ሁሉ ወከባ ሲያደርግ የነበረው። ስራው ይቀጥላል፣ ወደፊትም ይቀጥላል። ይሄን የምናደርገው አብይን ለመጣል ብቻ አይደለም። ኦፍኮርስ የመጀመሪያ ዓላማችን ሀገራችንን ህዝባችንን ከአብይ ማትረፍ ነው። እኔ የዚህ ትውልድ ትልቁ ኃላፊነት የሚመስለኝ ከፍተኛ የሆነ ሀገራዊ አደጋ ነው የተደቀነበት በዚህ ሰው። እሱን ማድረግ የሚቻል ይመስልሃል ጃዋር? አብይ አገሪቱን ከአብይ መንጋጋ ማለቀቅ ማትረፍ ይቻላል? ይቻላል። አሁን ተስፋ አለ። የዛሬ 3 ወር ነው ሶማች አሁን ባትሪ እየሞላ የተሻለ ይቻላል። ምክንያቱም ባለፉት ወራቶች ባደረኳቸው ውይይቶች በተናጠልም በቡድንም ከኢትዮጵያ የፖለቲካ ሊቃኖች ጋር ባደረኳቸው ውይይቶች በነበረ አጋጣሚ አንድ የተገነዘብኩት ነገር አለ። የኛ የፖለቲካ አመራር ባለፉት 7 ዓመት ቀውሶች አስበነው ገምተነው ማናቀው ስለሆነ ከፍተኛ የሆነ የስነ ልቦና ስብራት በሁሉም ውስጥ ከቷል። ሁሉም ምን አይነት አደጋ እንደመጣብን ተገንዝቧል። ይሄ የኛ የፖለቲካ አመራር ፖለቲካችን እንዲሰክን አድርጓል። ሰዎች ዝም ብለው አሁን እንትን እንዳትወስዱት ቴዲ፣ ይሄ ጸረ አብይ ስብስብ እንደዛ አይደለም። ይሄ ሀገርና ህዝብን የማዳን ከልብ ታምኖበት ነው ሰዎች እየተወያዩ ያሉት። በተለያዩ ስብስቦች በተለያዩ ውይይቶች ውስጥ በሚዲያ የሚቀርቡ ብቻ ሳይሆን በግልም በተለያዩ ስታየው ከተለያየ ጽንፍ ላይ ናቸው የምትላቸው ሰዎች ሰክነው ነው ያገኘዋቸው። አሁን ሰሜን አሜሪካም ሲሄድ በአውሮፓም ሀገር ቤት ካሉ ጋር ሲወያይ ጫካ ነፍጥ ይዘው ያሉ ኮማንደሮችን ሳወያያቸው በኢትዮጵያ አይቼ ማላቀው የፖለቲካ ስክነት እና ብስለት ነው እየታየኛለው። ይሄ ተስፋ ይሰጠኛል። የዛሬ 6 ወር በተጠየ ኖሮ የዛን ያህል ተስፋ አልነበረኝም። አሁን ተስፋዬ ከፍ ያለ ነው። ነባራዊ ኦብጀክቲቭ ሪያሊቲስ ኮንዲሽንስ እየተሟሉ ሙሉ በሙሉ አልተሟሉም፣ እየተሟሉ ነው። ስርዓቱን ለመጣል የሚያስችል በቂ ነገር አለ። ስርዓቱን ኢኮኖሚው ይዞት ነው የሚሄደው። አሁን ጥያቄ የለውም እሱ። አብይና ኢኮኖሚው ተባብረው ስርዓቱን ይጥሉታል። ትልቁ እኛ እየሰራን ያለውና መስራትም ያለብን day after አብይ አንድ ነገሮች እንዳይባባሱ፣ ግጭቶች እንዳይባባሱ ካሁኑ መተማመን ላይ መድረስ አለበት የሀገራችን የፖለቲካ ልሂቅ። ከአብይ ቀጥሎ ያሉት ቀናት ሽግግሮች የሚጠለፉት ከሀዲድ የሚወጡት በመጀመሪያዎቹ 6 ወር እስከ 1 ዓመት ባለበት ጊዜ ነው። ያንን ሁለት ስራ ያስፈልገናል። የአብይ ስልጣን ላይ ያለ መዘጋጀት ያሉብን ስራዎች አሉ። ከአብይ ቀጥሎ በማግስቱ ትግል እንዳይጠለፍ፣ ከተጠለፈም አምባገነን አለ የሚወጣው፣ አናርኪ ውስጥ ነው የምንወጣው። መጥፎ ነገር ስለምንገባ ህዝቡም ህዝቡም እየጠበቀ ያለው ከዛ በኋላ ምን ውስጥ እንገባለን የሚል ፍራቻ ስለሆነ ያን ፍራቻ ሊያረጋግጥ የሚችል ኮንፊደንስ ሊሰጥ የሚችል ለማህበረሰባችን ትብብር፣ ስምምነት እና ሮድማፕ ማዘጋጀት ያስፈልጋል። እሱ ተጀምሯል፣ መብሰል አለበት።
መስፋት አለበት፣ በፍጥነት መሰራት አለበት። እሱን ከተጠናቀቀ በኋላ ሌላው ብዙም አስቸጋሪ አይመስለኝም። ቅድም እንዳልኩ አንድ ስርዓት አንድ አገዛዝ ስልጣን ላይ ይወጣል። የፓወር አሴሽን ምንለው ኮንሶሊዴት ያደርጋል፣ ያጠናክራል፣ ከዛ ይከላከላል፣ ከዛ ይበሰብሳል። ኖርማሊ በሌላ ሀገሮች ውስጥ ቢያንስ ከ10 እስከ 15 ዓመት ይፈጃል ይሄንን ለመድረስ። አብይ በፍጥነት ስለሰራው ፓወር አሴንደንስ ቱ ዲኬይ ውስጥ የገባው በ7 ዓመት ውስጥ ነው። የስርዓት መበስበስ ፈጥሯል። ኢህአዴጎች እኮ ይሄን ተገንዝበው ነበር። ወደ መጨረሻ አካባቢ የግምገማ ፔፐሮቻቸውን አገኛቸው ነበር። የውስጥ ግምገማ ፔፐራቸውን መበስበስ ገጥሞናል የሚል እና ውይይቶች አድርገው ነበር ትዝ ካለ እና አሁን አትሊስት ያን አሁን ብልጽግና ያደረጋቸውን ውይይቶች አይቻቸዋለሁ። ባለፈው የሴንትራል ኮሚቴ ስብሰባ ላይ መበስበስ ሳይሆን እየተስፈነጠርን ነው የሚል ነው እየሄደ ያለው። ያ ለኛ በጣም ጥሩ ግብአት ነው፣ ጥሩ ነው የሚያጠናክረን። ግን ቅድም ላነሳው አስጠንክሮ መናገር ፈልገው እኔ ባየሁት በምሰማው ባለኝ ኢንተራክሽን the war had humbling effect on our people, on our elite። ጦርነቱና ቀውሱ ገና እኮ ብዙ ነገር ማድረግ አለብን። ኮሌክቲቭ ቴራፒ ውስጥ ካልገባን እኮ ምን ይሄ ሰው ባለፈው 7 ዓመት ውስጥ የከተተን ቀውስ አይ ዶንት ቲንክ ማንም የኢትዮጵያ ተንታኝ ይሄ ይመጣል ብሎ in his wildest dream አስቦት የሚያውቀው አይመስለኝም።